የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በምስራቅ ጉራጌ ዞን ከ235 ሚሊዮን ብር በላይ ወጪ የተደረገባቸው የቡታጅራ ከተማ መሶብ የአንድ ማዕከል አገልግሎትና ከሰንበት እስከ ሰንበት ዘመናዊ የግብይት ማዕከልን መርቀው ስራ አስጀምረዋል። ርዕሰ መስተዳድር ዶክተር እንዳሻው ጣሰው መንግስት በየትኛውም ሁኔታ ውስጥ ህዝብን ተጠቃሚ የሚያደርጉ የልማት ስራዎችን በማጠናከር ዘመኑን የዋጀ አመራር መስጠት እንደሚቀጥል ገልጸዋል። ክልላችን ዛሬ ለሰባተኛ ጊዜ ነው ያስመረቅነው። ይሄ ትልቅ ድል ትልቅ ስራ ነውና በቀጣይም አንድ 10 ቦታ እቅዶች አሉ። እነዚህ ሰርተን በቀጣይ 3 ወር ለመጨረስ እቅዶች አሉ። በዚህ ስራ ውስጥ ስራውን ስታከናውኑ ለነበራችሁ ለአብይ ኮሚቴው፣ ለዞኑ አስተዳደር፣ ለከተማው ከንቲባና የከንቲባ አመራሮች እና በዚህ ስራ ላይ ለተሳተፋችሁ የሻንጊ ስራ ተቋራጭና ለአማካሪው እጅግ በጣም ትልቅ ምስጋና ማቅረብ እንወዳለሁ። በአጭር ጊዜ ውስጥ በርካታ መሶብ የአንድ ማዕከል አገልግሎት በክልሉ የተለያዩ አካባቢዎች ተገንብተው ወደ ስራ መግባታቸውና ሌሎችም በቅርብ ጊዜ ተጠናቀው ለአገልግሎት ክፍት እንደሚሆኑ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገልጸዋል። በተረፈ የልማት ስራ አይቋረጥም፣ ይቀጥላል። በምንም አይነት ሁኔታ ውስጥ ብንሆን የልማት ስራዎችን እንሰራለን። እኛ የተፈጠርነው እኛ የተቀመጥነው የህዝብን ችግር ለመፍታትና በየጊዜው የሚያጋጥሙ ሁኔታዎችን ለማስተካከል ስለሆነ ዘመኑን የዋጀ ጊዜው የሚፈልገውን አመራር በየጊዜው እንሰጣለን። አዳዲስ ድሎችን እናስመዘግባለን። በዚሁ መሰረት በቀጣይ ይሄ ከተማ የጀመራቸውን የተለያዩ ስራዎች አጠናክሮ እንዲቀጥል ብዙ ፕሮጀክቶች ቅድም በከንቲባው ተጠቅሰዋል። እነዚህ ፕሮጀክቶች ተጀምረው እስከሚያልቁ ድረስ የክልሉ መንግስት አስፈላጊውን ድጋፍ ያደርጋል። ተጠናክራችሁ ቀጥሉ፣ በርቱ። መሶብ አንድ ማዕከል የዘመናዊነት መገለጫ ነው። አገልግሎቱን በደንብ ተጠቀሙበት። የኑሮ ውድነትን ለማቃለልና የመልካም አስተዳደር ችግርን ለመቅረፍ የሚያስችሉ 2 ፕሮጀክቶች በመመረቃቸው የእንኳን ደስ ያላችሁ መልእክት ያስተላለፉት የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን መሶብ የአንድ መስኮት ማዕከል አገልግሎት ዘመኑን የዋጀ ቴክኖሎጂ አቀናጅቶ የያዘና መንግስት ለሰው ተኮር አገልግሎት የሰጠውን ትኩረት ማረጋገጫ ስለመሆኑ ገልጸዋል። ሌላው የመሶብ የአንድ ማዕከል አገልግሎት የመንግስት አገልግሎት በከፍተኛ ሁኔታ የሚያቀላጥፍ ከመሆኑም በላይ ሸክም አቅላይ፣ አገልግሎት አስተካካይ ዲጂታል የአንድ ማዕከል ተቋም ነው። ተቋሙ ዘመኑን የዋጀ ቴክኖሎጂ አቀናጅቶ የያዘ ትልቅ ተቋም ከመሆኑም በላይ መንግስት ለሰው ተኮር አገልግሎት የሰጠው ትኩረት ተግባር ማረጋገጫ ነው። ህብረተሰቡ ባልተንዛዛ ቢሮክራሲ እንዲሁም በተቀላጠፈ አንድ ማዕከል አገልግሎት እንዲያገኝ የሚያደርግ እንዲሁም አገልግሎቱን ከማዘመን ባለፈ ተጠያቂነት ለማስፈን የሚያስችል ትልቅ ተቋም ጭምር ነው። የቡታጅራ መሶብ የአንድ ማዕከል አገልግሎት 6 ተቋማትንና 22 የአገልግሎት አይነቶችን የያዘ መሆኑን የገለጹት የቡታጅራ ከተማ አስተዳደር ከንቲባ አቶ አብዱ አህመድ ይህም የአገልግሎት አሰጣጥ ቅሬታንና የክፍያ ስርዓትን በአንድ በማቀናጀት ግልጽነትና ተጠያቂነትን የሚያሰፍን በመሆኑ ማህበረሰቡ ሊገለገልበት ይገባል ብለዋል። የአንድ ማዕከል አገልግሎት በ2030 ዲጂታል ኢትዮጵያን እውን ለማድረግ የተያዘውን ሀገራዊ ተልዕኮ ለማሳካት ቁልፍ ሚና ያለው ሲሆን ከወረቀት ነፃ በሆነ መልኩ የአገልግሎት አሰጣጥ የቅሬታ ብሎም የክፍያ ስርዓትን በአንድ በማቀናጀት የእንግልት ሂደቶችንና መጓተቶችን የሚያስቀር ብሎም በአገልግሎት አሰጣጥ ስርዓታችን ላይ ግልጽነትና ተጠያቂነት ለማስፈን የሚረዳ ነው። በመሆኑም ማህበረሰቡ ይህንን በመገንዘብ ቡታጅራ መሶብ በመምጣት ሊገለገል ይገባል። ስራቸው ተጠናቆ ለአገልግሎት ክፍት የሆኑትን ጨምሮ በከተማ አስተዳደሩ ከ4 ቢሊዮን ብር በላይ በሆነ ወጪ የተለያዩ ፕሮጀክቶች እየተሰሩ ስለመሆናቸውም ተገልጿል።